አንልም፣ ባሪያ ነው አንልም። ነገር ግን እንቀጥራለን ቤታችን ውስጥ ሰዎች እንዲሰሩልን። ሴቶች ሊሆኑ ይችላሉ፣ ወንዶች ሊሆኑ ይችላሉ። እንደ ቤታችን እንጂ ድሮ ሌላ ቤት ሰራተኛ ሆነው ያገለገሉ እንደ ቤታችን እንጂ እንደ ሌላ ሰው ቤት ሊሰሩ ሙያቸውን ይዘው ሊመጡ ይችላሉ። ነገር ግን የምንፈልገው ባህሪ ስርዓታችን፣ ወጋችንን፣ ምናችንን መጠበቅ አለባቸው። ስለዚህ ባሪያና መጀመሪያ የነበረው ባሪያ ባሪያ የሆነለት ጌታ የሆነ ነገር ሼፕ ያደርገዋል፣ ይቆጣጠረዋል። የሚፈልገውን ወደ ሌላ ጌታ ግን ሲቀየር የዛን የአዲሱን ጌታ ባህሪ እና ፍላጎት፣ እሴቶች፣ ስርዓቶች፣ ደንቦች፣ ፍቃድ ማድረግ አለበት። በምድራዊ ነገር ግን ምድራዊ ይህንን ትራንስፎርም በግድ ሊያደርግ ይችላል። ሀሳቡን ለመቀየር ምናምን በግድ ሊያደርገው ይችላል። እግዚአብሔር አማኙን ክርስቲያኑን ከኃጢአት ጌትነት ስር ነፃ ሲያወጣው በፍርሃትና በጭንቀት እንዲገዛ ሳይሆን በጸጋው የሰውየውን ባህሪ ይቀይረዋል። ስለዚህ ከኃጢአት ህጋዊ ስልጣን ነፃ መውጣት ብቻ ሳይሆን የአዲሱን ጌታ የእግዚአብሔርን የቅድስና ባህሪ ከልብ መታዘዝ ወይም መላበስ ይጠይቃል። ለምሳሌ ሮሜ ምዕራፍ 6 ላይ ስትመለከቱ ሮሜ ምዕራፍ 6 ላይ ቁጥር 15 ላይ ስለ ህግ ይናገራል። እንግዲህ ምን ይሆን? ከጸጋ በታች እንጂ ከህግ በታች ስላይደለን ኃጢአትን እንስራን? አይደለም። አሁንም ሁለተኛ ጥያቄ የምንመጣበት ማለት ለመታዘዝ ባሪያዎች እንድትሆኑ፣ ለመታዘዝ ነው ሰው ባሪያ የሚሆነው እንጂ ለአመፅ አይደለም። ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች ናቸው። መታዘዝ ነው ኪወርዱ። ሮሜ ምዕራፍ 5 መታዘዝ ነው እና አለመታዘዝ ነው። በአንዱ መታዘዝ ሌላው ሁሉ እንደሚጸድቅ ማለት ነው። ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ይላል። ይህም በኋላ በሰፊው እናብራራለን። ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። ይሄ ማለት ነው የጌታ ለውጥ ነው የተካሄደ ከልብ መታዘዝ። ዋናው እንግዲህ ጌታና ባሪያ የሚለው ቃል መታዘዝን ለማብራራት ነው። እንግዲህ ጳውሎስ ይህንን እንኳን የባሪያና የጌታ ዘይቤን ሲጠቀም በሮሜ ምዕራፍ 6 ላይ ይቅርታ ይጠይቃል። ምክንያቱም ቁጥር 19 ላይ ወደ እግዚአብሔር የባርነትን ማዛወር እግዚአብሔር እንደ አምባገነን ጌታ እንዲታይ አይደለም፣ በባሪያ በጌታ ይሄ በባሪያ ስርዓት እንዲመለከቱት አይደለም ያስበው። ይህን ቃል የተጠቀመው አማኙ ራሱን የቻለ ሉዓላዊነት እንደሌለው እግዚአብሔርን መታዘዝ እንዳለበት እንጂ እግዚአብሔር ባሪያ መሆን በፍቅርና በፈቃደኝነት መሆኑ ጠፍቶት አይደለም። ሌላው በሮሜ ምዕራፍ 6 ላይ የምንመለከተው ሁለት ተቃራኒ ነገሮች እንዳሉ ነው። አንደኛው አሁን የሚሆንና አሁን ያለንበት ዘመንና ወደፊት የሚመጣውንም ነገር ይነግረናል። ክርስቲያን ለምን ኃጢአት ይሰራል ተብሎ ቢጠየቅ የምድራዊ ባሪያ ስህተት ምሳሌ ልናነሳ እንችላለን። ምንም እንኳን ባሪያው ከቀድሞ ጌታው ነፃ ቢወጣም
አዲሱ ጌታ ስር ሆኖም ቢሆን በዛ ዘመን እዛው በቅርብ ስለሚገናኙ ድንገት የድሮ ባሪያው ጌታውን ቢያይ ይደነግጣል። የሚያደርገው ነገር ሁሉ ይመጣበታል ጭንቅላቱ ላይ ያስባል። ድንገት ጌታው ደግሞ አንተ የድሮ ባሪያዬ ና አንድ ነገር አድርግልኝ እስቲ ና ቢለው ፈርቶ እንደ ድሮ እንደ አለቃው መስሎት ሊታዘዝ ይችላል። ነገር ግን ስልጣን የለውም ያ ሰውዬ። የዛ ሰውዬ መገኘት የዛ ሰውዬም ሲያየው ፕሬዘንሱ የሚያመጣው ትውስታ የሚፈጥረው ስሜት አክብሮትና ፍርሃትም ሊፈጥርበት ይችላል። አሁንም ክርስቲያኖች እንደዚህ ናቸው። ከድሮ ከኃጢአት ጌትነትና ከኃጢአት ስልጣንና ጉልበት ነፃ ብንወጣም የኃጢአት ፕሬዘንስ በአካባቢው አለ። ኃጢአትን የተለማመድንባቸውና ኃጢአት ደግሞ እንዴት እንደሚሰራ በዙሪያችን ከምናየውና ከምንሰማው ራሳችንም ወይ ድሮ ወደ ጌታ ከመምጣታችን በፊት የተለማመድናቸው ዕውቀቶችም አሉ፣ ስሜቶችም አሉ። እነዚህ ብቅ ብለው ፕሬዘንሳቸውን እንትን ሲል እንፈራለን፣ አንዳንዴም እንታዘዛቸዋለን። ነገር ግን አንድ ነገር እንወቅ፣ ክርስቲያን አብዛኛውን የሚያደርጋቸው ኃጢአቶች ከጌታው ጋር ተማክሮ ነው። ይሄ ማለት ምን ማለት ነው? ኃጢአት እንደ ጌታ እዩትና እንደ ንጉስ ካያችሁት፣ ኢየሱስም እንደ ጌታና እንደ ንጉስ ከታየ ሁለቱም ወደ አምልኮት ደረጃ መጥቷል ማለት ነው። ኃጢአት ክርስቲያኖች ኃጢአትን ሲያደርጉ ዝም ብለው አይደለም የሚያደርጉት፣ አስበውበት ነው። ከክርስቶስ ውጭ ያሉ ሰዎች ግን ኖርማል ነው ላይፉ። ጠጥቶ መስከር፣ መሳደብ፣ ዝሙት ማረግ፣ ክፋት ማረግ፣ ምቀኛ መሆን፣ መቅናት ሮሜ ምዕራፍ 1 ከቁጥር 18 ውስጥ እስከ 32 ያሉ አመጾች ሁሉ እንደ መተንፈሻ ትንፋሻቸው ናቸው። ክርስቲያን ግን ኃጢአት ሲሰራ እነዚህ ነገሮችን በቀላሉ አያደርጋቸውም። በአንድ ጊዜ ተነስቶ ከኃጢአት ጋር ይመካከራል። ቀላል ምሳሌ ላምጣላችሁ። አንድ ክርስቲያን ተማሪ ፈተና እንደሚፈተን ያውቃል። ወይ ፈተናውን በደንብ አላጠና ይሆናል፣ ወይ ደግሞ ሲማር አልገባው ይሆናል፣ ወይ ደግሞ በራሱ አይተማመንም ይሆናል። ስለዚህ ምን ያደርጋል? ቁጭ ብሎ ያስብና ጤሬራ ይሰራል። ወይም እንዴት ፈተናውን አታሎ ሊያልፍ እንደሚችል ቁጭ ብሎ ያስባል። ይሄ ማለት የሚያስበው ማለት ከኃጢአት ጋር ተራክቦ ማድረግ ማለት ነው። ከኃጢአት ጋር ግንኙነት ማድረግ ማለት ነው። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች። መጸነስ ማለት ሕያው የሆነ ግንኙነት ተራክቦ ማድረግ ማለት ነው። ስለዚህ አንድ ክርስቲያን ኃጢአት ሲሰራ ዝም ብሎ ከመሬት ተነስቶ አያደርግም። ከኃጢአት ጋር መጀመሪያ ይነጋገራል።
ዲስከሽን ይፈጥራል፣ ውይይት ያደርጋል፣ ዲሲዥን ሜክ ያደርግና ሄዶ ይዋሻል፣ ይሰርቃል። በውስጡ ግን የእግዚአብሔር መንፈስ በለሆሳስ በማይጮህ ማይክራፎን ያኛው ስሜቱ ምን ውስጥ ስለሚሰራ ጮቱም አካባቢው ሙሉ ድምፁ እጅግ ከፍተኛ ማይክራፎን ነው። በውስጡ ግን ሌላ ተው፣ እግዚአብሔርን ፍራ። በዚህ ውይይት ውስጥ ተው፣ ጌታን ታሳዝናለህ፣ መንፈስ ቅዱስን ታሳዝናለህ ይላል። ተው፣ አካሄድ ትክክል አይደለም፣ እግዚአብሔር ይቆጣል፣ እግዚአብሔር ይፈርዳል ይላል። ያንን ድምፅ የደፋው ዝም እያለው የጌታው የአዲሱ ጌታን ድምፅ አልሰማ ይላል። እየገፋው ሲሄድ ያ ድምፅ ጸጥ ይላል። ምክንያቱም ከሱ ጌትነት ወጥቷል። የኃጢአት ፕሬዘንስ መኖሩ ብቻ ሳይሆን ክርስቲያኖች ፕሬዘንሱ ስላለ ብቻ ሳይሆን ኃጢአትን ዝም ብለው እንደማያደርጉ ነው መጽሐፍ ቅዱስ የሚያሳየን። ኮንፍሊክት አለ፣ ፍጥጫ አለ ጭንቅላት ውስጥ። እግዚአብሔርን ደስ ያሰኘዋል ወይስ አያሰኘውም የሚለው ከፍተኛ ጥያቄ ይፈጠራል። ያንን አልፈው ነው የሚያደርጉት እንጂ ስለተሳሳቱ ብቻ አይደለም። አንዳንዶች በጥቂት ስሜታቸው ሲነካ ኢሚዲየትሊ የሆነ ነገር የሚያደርጉ ሊኖሩ ይችላሉ። አላቅም የዛ አይነት ካሉ። ስለዚህ ይሄ የአዲስ ጌታ ለውጥ ምንም እንኳን የኃጢአት ፕሬዘንስ ቢኖርም አሁን ግን እምቢ ማለት ያንን ይቻላል ነው። በስሜታችን ውስጥ ባለፈው ሮሜ ምዕራፍ 1ን ስንማር ለፍትወት ለፍላጎት ማለት ነው ስሜታቸውን፣ ፍላጎታቸውን፣ አይምሯቸውን አሳልፎ ነው የሰጠው እግዚአብሔር። ከዛ ውስጥ ነው መንጭቆ የሚያወጣን አልፈን ከተሰጠንበት። አሁን ለተሰጣችሁለት ትምህርት ይላል። እሱን ስንመጣ እንደርሳለን። እነዚህ ሁለት መሰጠት የሚለው ነገር እግዚአብሔር አሁን የሚሰጠን ቦታ አለ። እሱም ለክርስቶስ ኢየሱስ ባሪያ፣ ለጽድቅ ባሪያ፣ ለመታዘዝ ባሪያ አድርጎ ይሰጠናል። ባርነቱ ለመታዘዝ ነው። ድምፁ የትኛውን ነው የምንታዘዘው የሚለው ነው። ፕሬዘንሱ አለ፣ በሰፈራችን አለ፣ በቤታችን አለ፣ በስሜታችን አካባቢ አለ፣ በልምዳችን ውስጥ አለ። ቋንቋው ይገባናል። እንዴት መስረቅ እንደምንችል፣ እንዴት መዋሸት እንደምንችል፣ እንዴት መሳደብ፣ እንዴት መዘሞት እንደሚቻል፣ እንዴት ምን እነዚህ ነገሮች እውቀቱም በአካባቢውም ፈልገንም ምንም አድርገን እናውቀዋለን። ስሜቱ ሁሉ ነገር ሊኖር ይችላል። በራቅን ጊዜ ቁጥር ግን ስሜቱ ሙሉ ሊጠፋ ይችላል። ነገር ግን ያን ያለ በአካባቢው አንድ እንበል 3 ለ4 ጌቶች አልፎ የተሸጠ በተለይ ከአንድ ባሪያ ወደ ሌላ፣ ከአንድ ጌታ ወደ ሌላ ጌታ፣ ከአንድ ጌታ ወደ ሌላ ጌታ፣ ከአንድ ጌታ ወደ ሌላ ጌታ እየተዘዋወረ የነበረ ባሪያ አንድ ቀን በድንገት እነዚህ ድሮ የሚገዙት ባሪያ ጌታዎቹ ተሰብስበው አንድ ላይ ይሄኛው ደግሞ እዛው በመካከላቸው አዲሱ ጌታው ቢኖር በፍጹም ለነሱ ጌቶች መገዛት የለበትም። ለዚህ ለአዲሱ ጌታ ነው የሚገዛ። የድሮቹ ቢኖሩም ማለት ነው። በስሜቱ ያደረጉት ነገር ይታየዋል። ባህሪያቸውን ያውቃል፣ ንብረታቸውን ያውቃል፣ ቤታቸውን ያውቃል፣ ስልጣናቸውን ከዚህ በፊት ያውቅ ነበር። ቶርቸር ያድርጉት ወይ ያስርቡት ወይ ያስጠሙት ወይ ምቾት ይስጡት፣ ብቻ የነበረበትን ህይወትና የነበረበትን ሁኔታ ያውቀዋል። 5 6 ሊሆኑ ይችላሉ። አንድ ባሪያ ከአንድ ንጉስ ከአንድ ጌታ ወደ ሌላ ጌታ ይዘዋወራል። የንግድ ዕቃ ማለት ነው። እሱ ምንም ችግር የለውም። ልክ አንድ መኪና ገዝታችሁ እንደምትሸጡት አንድ ዕቃ ገዝታችሁ እንደምትሸጡት ማለት ነው። ይዘዋወራል። እነዚህ ሁሉ ስላሉ ስሜቱ ሊለዋወጥ ይችላል። አንዳንዱ መጥፎም ሊሆን ይችላል።
አንዳንዱማ ከአዲሱ ጌታ ይልቅ ገዝፎ የሚያስፈራራውም ሊሆን ይችላል። እንደ ቄሳር አይነት ሊሆን ይችላል። ግን የድሮዎቹ እንዳሉ ሆነው እሱ ለአዲሱ ጌታ ብቻ ነው የሚታዘዘው። ይሄ ማለት በድሮ ምን ማለት ነው? ልክ ንብረት እንደመሸጥ ነው። አንድ ባሪያ ነፃ ሲወጣ ሲሸጥ ወይም ከሌላው ሲወጣ ወይ በሞት ነው ነፃ የሚወጣው፣ ያው ይቀበራል። በሕይወት እያለ ግን በመሸጥ ነው የሚለየው ወይም በመለወጥ ነው የሚቀየረው። ቤታችሁን ሸጣችሁ ንብረታችሁን ሸጣችሁ ሄዳችሁ መልሳችሁ ይሄ ንብረት የኔ ነው ማለት አትችሉ። በሕግም አያስኬዳችሁ፣ ስልጣንም የላችሁም። ስለዚህ ኃጢአት መልሶ የመጠየቅ የመግዛት የማስተዳደር የኔ ነው የማለት በሕግ ደረጃም ሆነ በስልጣን ደረጃ ኃይል የለውም ማለት አይችልም። አጠገቡ ሊያይ ይችላል። ይሄ ድሮ የኔ ቤት ነበር እያለ ሄድ ይሆናል እንጂ ሻጩ አሁን ሌላ ቤት ሰው ነው የሚያድርበት ይላል። እኛ ራሳችን እንደ ዕቃ እንኳን ባንቆጥረው፣ ነገር ግን ጳውሎስ የሚሰጠን ምሳሌ ይሄ ነው። ኃጢአት ከዚህ በኋላ በክርስቲያን ሕይወት ላይ ስልጣን የለውም፣ መግዛት አይችልም። ነገር ግን ፕሬዘንሱ አለ። ሚሊየን እንደው አንድ ባሪያ በአምስት በእድሜ ልኩ ተዘዋውሮ መዓት ጌቶች ሊኖሩበት ይችላል። ግን የመጨረሻው የሚገዛው አዲሱ ጌታው ነው። ዛሬ እኛም መንፈሳዊ ትግል ውስጥ ፕሬዘንሳቸውን የኃጢአት ፕሬዘንስ ሊኖር ይችላል። ነገር ግን የሚገዛን አንድ ነው። እሺ ማለት እነዛ የፈለገ ቢበዙ ስልጣንና ኃይል የላቸውም። የሚገዛቸው ኢየሱስ ብቻ ነው። ክርስቲያኖች ማለቴ ነው። ዙፋንን ያጣው ኃጢአት አሁንም በስጋዊ ሕዋሳት በኩል ትእዛዝ ለመስጠት ይሞክራል ማለት ነው። ስለዚህ አማኙ አልፎ አልፎ በስተት ሊታዘዘው ይችላል። ግን ይሄ በስተት ሊሆን ይችላል። በስተት ብቻ አለንም። ቅድም እንደነገርኳችሁ አማኝ በስተት ምን ያህል ስተት የሚለው ነገር አይገባኝም። ብዙ ነገሮች በስተት አይደሉም የምናረጋቸው። መቼም ሰው ተሳስቶ አይዘሙትም፣ ተሳስቶ አይሳደብም፣ ተሳስቶ አይገልም፣ ተሳስቶ አያማም፣ ተሳስቶ ክፋትን አያደርግም፣ ተሳስቶ አይዋሽም። እነዚህ ሁሉ የአእምሮ ፕሮሰስ ውጤቶች ናቸው። በአእምሮአችን ውስጥ ፕሮሰስ አድርገናቸው ሂደት አካሂደን ከኃጢአት ጋር ተነጋግረን ለኃጢአት ጸልየን ማለት ነው። በሌላ አባባል ጸሎት ንግግር ከሆነ ከእግዚአብሔር ጋር ከኃጢአት ጋር እዚህ ዲስከሽን ጭንቅላታችን ውስጥ አድርገን ዲሲዥን ሜክ ውሳኔ ሰጥተን ነው የምናደርገው። ስለዚህ መደበኛ ባሪያ መሆን አይቻልም። ይህን ያህል ባክግራውንዱን የባርነትና የእንትንን ካሳየሁኝ፣ እስቲ ወደ እያንዳንዱ ሀሳብ እንሂድ። የሞትን ነው የሚለው ቃሉ። የሞትን እኛ የሞትን የሚለው አንድ ጊዜ ተፈጽሞ ያለቀለትን የኋሊትን ድርጊት ነው የሚያሳየው። ኦሪስት ይባላል በግሪክ። የተፈጸመን ነገር ነው የሚያሳየው። ተፈጽሞ አልቋል። ስለዚህ ለኃጢአት መሞት ሂደት አይደለም ማለት ነው። ሰው ወደ ክርስቶስ ሲመጣ በየዕለቱ እንሞታለን ያለው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ስለ መከራ ነው የሚናገረው። ስለ ወንጌል ስሉ የሚከፍሉትን እንጂ ስለ ኃጢአት መሞትን አይደለም። ስለ ወንጌል ብለው ልክ ኢየሱስ ክርስቶስ በመስቀል ላይ የሚከፍለውን ዋጋ አሁን እነሱ ደግሞ በምድር ላይ ኢየሱስ በሱ ፋንታ ሾሟቸው እያገለገሉ ያሉትን ሰዎች በመከራና በስደት በማጣት በረሃብ በጥማት በመሰደብ በመገፋት በእነዚህ ውስጥ በሚያልፉበት ጊዜ በየዕለቱ እንሞታለን ይላል።
ሞቱ በእኛ ሕይወቱ በእናንተ ይሰራል ይላል። የኢየሱስ ሞት ማለት ነው መከራው፣ ስደቱ እንጂ ለኃጢአት መሞታቸውን አይደለም። ለኃጢአት ሞት አንድ ጊዜ ነው የተፈጸመው። በዚህ ቦታ ላይ የሞትን ነው የሚለው። ስለዚህ ይሄ መንፈሳዊ እውነታ ነው፣ ታሪካዊ ተጨባጭ ድርጊት ነው። በመንፈሳዊው ዓለም እውነት ነው ብለን ከተቀበልን እውነት ነው። አሁን የዘላለም ሕይወት ወርሰናል ብለን እርግጠኞች እንደሆነ ሞተናል የሚለውንም እርግጠኛ መሆን አለብን። የዘላለም ሕይወት አለ የሚለው ዳሰን ጨብጠን የሆነ ነገር አድርገን ሄደን ሞክረን አይተነው አይደለም። በእምነት እውን እንደሆነ እውነት እንደሆነ አምነን ተቀብለን ነው የምንኖረው። ስለዚህ ሞተናል የሚለውንም አምነን ነው የምንቀበለው። ነገር ግን ያ ሞተናል የሚለው ኃጢአት ሲመጣና እንድንታዘዘው ጥያቄ ሲያቀርብልን ወይም ደግሞ አጀንዳ ሲሰጠን ወይም ምክር ሲሰጠን፣ እንደው ለምሳሌ ልንገራችሁ፣ ቅድም እንዳነሳሁት ፈተናውን ይህንን ፈተና መፈተን አትችልም፣ ስለዚህ አቅም የለም፣ አላጠናም፣ አልገባም፣ እንዳትወድቅ መልሰ እንዳትደግመው እችን ነገር እንደዚህ ብታደርግ ጥሩ ደብቀህ በኋላ በፈተናው ትሰራለህ እና ጥሩ ውጤት ታመጣለህ ብሎ ይመክራል። ይህ ሰይጣን አይደለም እኮ፣ ከመንፈሳዊ ዓለም አይደለም የሚመጣው። እኛ ከምናውቀው ምድራዊው ዓለም ነው የምንመጣው። ከሰዎች ኤክስፒሪየንስ ነው የሚመጣው። ሰይጣን አይደለም የመከረው፣ የራሱ አይምሮ ጋር ኃጢአት ነው፣ የሰዎች ስርዓት፣ ሰዎች የሚኖሩበት ማለት ነው፣ ሰዎች ችግሮቻቸውን የሚፈቱበት ማለት ነው። መንፈስ ቅዱስ ደግሞ እና ይህንን ተማክሮ ዲሲዥን አድርጎ ነው የሚመ መንፈስ ቅዱስ ደግሞ ኃጢአት ነው ተው ይላል። ስለዚህ ያንን ኃጢአት ነው ተው የሚለውን ድምፅ ነው መታዘዝ። ያኛው በብዙ ምክር በብዙ ሐሳብ ትዕዛዙን ለማሳመን ይሞክራል። አሁንም ያንን ነው የሚያደርገው። ጭንቅላታችን ውስጥ ነው የሚጫወተው። ግን እኛ ያ ጌታ ያ ንጉሥ ሲመጣ ከአንተ ጋር ግንኙነት የለኝም ማለት እምቢ ማለት እንችላለን። ተገደን አይደለም የምናደርገው፣ ፈልገን ነው የምናደርገው ኃጢአት። እኛ ሞተናል፣ ኃጢአት በእኛ ላይ ለማን የሞተው? ለኃጢአት ነው። ቴሃማርቲያ የሚባለው ነው። ይህ ቃል የሚያሳየው የግንኙነት መቋረጥን ነው። ሰውየው የሞትን ያህል ሰው በምድር ላይ ሲሞት ከምድር ሲስተም፣ ከምድር ህግጋት፣ ከምድር እሴቶች፣ ከምድራዊም አስተሳሰብ፣ ባህል፣ ቋንቋ፣ ሸክም፣ ጥያቄ፣ ተጠያቂነት ሁሉ ተነጥሎ እንደሚቋረጥ እንደዚሁ ተቋርጧል በእናንተና በኃጢአት መካከል ያለው ግንኙነት ነው የሚለው። ስለዚህ ለኃጢአት ነው የተቋረጥነው። ኃጢአት እንደ አምባገነን ገዢ ሆኖ በአማኙ ላይ የነበረው አገዛዝና ስልጣን ማብቃቱን ነው የሚያውጀው። ብዙ ጊዜ ሰዎች ሰይጣንን እንደ ትልቅ ኃያል አድርገው ያያሉ። ትክክልም ነው። ግን ከሱ የሚበልጠው ኃያልና ጌታ ደግሞ ኢየሱስ ነው። ነገር ግን የሰዎች ችግር፣ ከፍተኛው ችግር በኢየሱስ ስም ሲሉት ድራሹ የሚጠፋ የኢየሱስን ስም ሲጠራ ገና ደንግጦ እሳት ላይ የሚመጣበትን መንፈስ አይደለም። ትልቁ እሱ ሊያታልል ይችላል። ነገር ግን ትልቁ ጠላት ኃጢአት ነው። ምክንያቱም በብልቶቻችንና በስሜቶቻችን ውስጥ ተዋቅሮ ልምዱም ሐሳቡም ጭንቅላታችን ውስጥ በየዕለቱ
ከምንሰማው፣ ከምናየው፣ ካጠገባችን ካሉት፣ ከባህሉ፣ ከዓለም የአስተዳደር ስርዓት፣ ከዓለም የኑሮ አይነት ዌይ ኦፍ ላይፍ ምንለው ማለት በየዕለቱ እየተቀዳ እኛም ካለፍንበት የህይወት አይነት እየተቀዳ በስሜቶቻችንና በአይምሯችን ውስጥ በአካባቢያችን የሚኖር ነው። ፕሬዘንሱ አለ። ግን እያለን ያለው ስልጣን የለውም ነው። ገዢ አይደለም ነው እያለ ያለው። የለም በዙሪያ አላለም። ኃጢአት መስራት አታቅበትም አላለም። ስሜትን እንደገና ሊያነሳሳ አይችልም አላለም። ነገር ግን ሊገዛህ፣ ሊቆጣጠርህ፣ ሊያስተዳድርህ አይችልም ነው። አገዛዙ፣ ስልጣኑ፣ ጉልበቱ ተመቷል ነው። ቅድም እንደነገርኳችሁ አንድ ባሪያ በተለያየ ጊዜ የተለያዩ ጌቶች ገዝተውት ሊሆኑ ይችላሉ። እነዛ የፈለገ በዙሪያው ቢኖሩ ለአዲሱ አሁን ከረንትሊ ለሚገዛው ጌታ፣ ለተሸጠለት ለዛ ለገዛው ጌታ ለሱ ነው የሚታዘዘው። ስለዚህ ሞትን ሲባል ተለያየን ማለት ነው። ኃጢአት ሞቷል፣ እኔ ልቆጣጠረው አልችልም፣ ከኔ መንግስት ወጥቷል፣ ከኔ ጋር ያለው ግንኙነት ስልጣኑ የለም ይላል። ተቆራርጧል። አማኙ ነው አሁን ስልጣን አለህ እያለ የሚለው አማኙ ነው። ኃጢአት ግን የሚናገረው ለኃጢአት ሞቷል ሲባል ኃጢአት እያለ ያለው በእኔ ቁጥጥር ስር አይደለህም ነው። የሰው ልጅ ግን እኔ አልችልም፣ ስጋ ነኝ፣ ምናምን ብዙ ነገር እንላለን እኛ። ምክንያቶቻችን ማት ናቸው። አሁንም የኃጢአትን ጌትነት ከኢየሱስ ክርስቶስ ጌትነት በላይ አድርገን እናየዋለን። አሁንም የድሮ ንጉሳችንን እናሞካሸዋለን። እሱ ሩቅ ሆኖ በሚናገረው በሚያሰማው ስሜት፣ በሚናገረው ቋንቋ፣ በድምፁ፣ በሰዎች እያደረገ በሚያሳየን በሚሰራው ድራማ የምንሳብ እንሆናለን። አጠገባችን ያለውን ጌታና ንጉሱ ጉልበቱን ትተን እሱን እናደንቃለን። እኛ ክርስቲያኖችማ አንዴ የሰይጣንን ታላቅነት እናወራለን፣ ሁለተኛ የኃጢአት ታላቅነትን እናወራለን። የኢየሱስን ታላቅነት በአንደበታችን ላይ ብቻ ነው ያለው፣ አናምነው። ጳውሎስ እያለ ያለው ኢየሱስ ከዚህ በኋላ ሞቷል፣ ከዚህ በኋላ ሞት ሊገዛው አይችልም ብሎ ነው የሚነግረን ስለ ትንሣኤ ሲነግረን። ስለዚህ ለኃጢአት የሞትን እኛ እንዴት በርሱ እንኖራለን ይላል። ለኃጢአት የሞትን እኛ በአንዳንድ ቤተ ክርስቲያኖች ያለውን ዲኖሚኔሽናል ያለውን ደግሞ የምን ማለት እንደሆነ በተወሰነ ደረጃ ላሳያችሁ። የካቶሊክ ቤተክርስቲያን የምትመለከተው ሞተናል የሚለውን ከጥምቀት አንጻር ነው የምታየውና በጥምቀት ጊዜ የእግዚአብሔር ጸጋ ወደ ነፍስ ስለሚፈስ የመጀመሪያው ኃጢአት ሙሉ ለሙሉ ከውስጣችን ታጥቧል። ምንም እንኳን የኃጢአት ዝንባሌ ቢኖርም አማኙ በተጨባጭ ስለሚታደስ ገዳይ ኃጢአቶችን የማሸነፍ አቅም አለው ይላል። ፕሮቴስታንት፣ ሉትራን እና ካልቪኒስት እይታ ደግሞ ማርቲን ሉተር እንዳለው ክርስቲያን በአንድ ጊዜ ጻድቅም አሁንም ኃጢአተኛ ነው ብሎ ይላል። ከዚህ በፊትም አስረድቻቸዋል። እኛ ክርስቲያኖች እንግዲህ ትምህርትና እኔ ኃጢአተኛ ነኝ ምንም ማድረግ አልችልም የሚለው ግንዛቤ የሚያስይዝ ማለት ነው። መጽደቅ ሕጋዊ ሲሆን ጆን ካልቪን ደግሞ መንፈስ ቅዱስ የሚያመጣው ተከታታይ ባህሪ ለውጥ አለ ብሎ ያምናል። ከሉተር ይለያል። ኃጢአተኛ ነው ብሎ አያምንም። አሁንም ኃጢአተኛ ነው ብሎ አያምንም ካልቪን። ካልቪን የሚለው ኖ ጽድቅንና
ቅድስናን መለየት አይቻልም። ሁለቱ የአንድ ሳንቲም ሁለት ገጽታ ናቸው። የአንድ ሳንቲም ገጽታ ናቸው። በግራና በፍጹም ጸደቅንና እግዚአብሔር በአዋጅ ቢያጸድቀንም ያንን ብንቀበልም ደግሞ አብሮ ተያይዞ ቅድስናም አብሮ ነው ያለው፣ የባህሪ ለውጥም አብሮ ነው ያለው። ስለዚህ ድርብ ጸጋ ሰጥቶናል ብሎ ያስተምራል። አንዳንድ ቤተክርስቲያኖች በካልቪን ትምህርት የተመሰረቱ ናቸው። አንዳንዶቹ በሉተር ትምህርት የተመሰረቱ ናቸው። ስለዚህ ካልቪን ምንድነው የሚለው? የባህሪ ለውጥ ተከታታይ የሆነ የባህሪ ለውጥ ይታያል፣ የማይነጣጠል ነው፣ ድርብ ጸጋ ነው ጌታ የሚሰጠን ይላል። ሌሎች ግን እዚሁ በፕሮቴስታንት ስር ሆነው ግን ሌላ አመለካከት ያላቸው አስተምሮ ያላቸው አሉ። በዛው ውስጥ ሆነው ይህም አፖካሊፕቲክ ስልጣን ላይ የሚያተኩሩ ናቸው። እነዚህ ምንድነው የሚሉት? ሽግግር ተካሂዷል። ኃጢአት በሰው ልብ ውስጥ ያለ ክፋት ብቻ አይደለም፣ ዓለምን እንደያዘ ኮስሚክ አምባገነንም ኃይል ነው። በዙሪያችን ሁሉ ሰዎችን ወጥሮ ጠፍሮ ይዟል። ስለዚህ ለኃጢአት መሞት ማለት ከዚህ ጨካኝ ጌታ ክልል ውስጥ ነፃ መውጣት ነው። እኛም መቆጣጠር አይችልም፣ አይገዛንም ነው የሚሉት። የግል ጉዳይ ብቻ አይደለም፣ በዙሪያችንም ካለ ሁሉ ነፃ እንወጣለን ነው የሚሉት። በዓለም ባለፈው እንደጋግሜ ነግሬያችኋለሁ። የአዳም ዓለም አዳም ራሱ ኮንስትራክት ያደረጋት በራሱ የቀረጻት እኔ ንጉስ አምላክ ነኝ ብሎ የሚኞቱን ይዞ አምላክ የለሽ ዓለም የመራበት ያኖርልን የሰጠን እሱ ነው። አዳም አጥንትና ጅማት ብቻ አይደለም የሰጠን፣ ዓለምንም ሰርቶ ሰጥቶናል። የአዳምን ባህሪ ተመልከቱ። ዛሬ በዓለም ላይ የሚካሄደው ነገር ምንድን ነው? አዎ ሰይጣን ነው ምናምን ልንል ይችላል። ሰይጣን ብቻ አይደለም፣ አዳም ነው፣ የሰው ልጅ ነው። ሰይጣን በዛ ላይ ሊነግስ ምናምን ይችላል። እምቢ ማለት ምናልባት ሰዎች ላይችሉ ይችሉ ይሆናል። ነገር ግን የሰው ልጅ ክፋት ነው፣ የሰው ልጅ አመጽ ነው። አዳም የገነባት መንግስት ነው፣ አንዱ አንዱን ገሎ የሚኖርበት፣ አንዱ የበላይ ሆኖ ተቆጣጥሮ ሌላውን ጨቁኖ ራሱን በራሱ ለማዳን የራሱን ጥቅም የማስጠበቅ ጉዳይ ያለበት ዓለም ነው ያለነው። በባህላችን ውስጥ፣ በአስተሳሰባችን ውስጥ በራሳችን መንገድ ለመፍታት የምንሄድበት አምላክ የለሽ ዓለም ውስጥ ነው የምንኖረው። እዚህ ውስጥ ይሄ ሁሉ ተቆጣጥሯል ነው የሚሉት። እግዚአብሔር ከዚህ ስርዓት ውስጥ ነው ነጥቆ ያወጣል። ይሄ የሪፎርሜሽኒዝም ውስጥ ያሉ በ20ኛው ክፍለ ዘመን ውስጥ የተነሱ ምሁራኖች ናቸው። መጽሐፍ ቅዱስን ከብሉይ ኪዳን ጀምሮ በማጥናት ድነት የሚባለውን የእግዚአብሔር ጽድቅ የሚመጣው ሰዎችን ካሉበት ባርነት ነፃ ለማውጣት ነው። ድነትም የግል መዳን ብቻ ሳይሆን ከዓለም ሁሉ ነፃ፣ ዓለምን ሁሉ ነፃ ለማውጣት ነው። ስለዚህ እኛንም ነፃ ለማውጣት ነው የመጣው። በግላችን ከልባችን ክፋት ብቻ አይደለም፣ በዙሪያችን ያለው ሁሉ የሰው ልጅ አዳም የገነባቸው ስርዓቶች፣ ወጎች ሁሉ አይዙንም ነው የሚለው። እንደዚህ ስናስብ የኢየሱስ ክርስቶስ የትንሣኤ ኃይልና ጉልበት ምን ያህል ጠንካራ እንደሆነ እንድናስብ ይረዳናል። ድነት ማለት የኃጢአት ይቅርታ ብቻ ሳይሆን ከኃጢአት ባርነትም ነፃ መውጣት። ሌላው እዚሁ ኢቫንጀሊካል ውስጥ ሆኖ እዚሁ እንትን ውስጥ ሆነው ደግሞ የፓርቲሲፔሽንን አስተሳሰብ፣ የተሳትፎን አስተሳሰብ የሚያጎሉ አሉ። ይሄ ማለት የስልጣን ሽግግር ብቻ አይደለም። እኛ ከኃጢአት ባሪያነት የጌትነት ለውጥ ብቻ ሳይሆን ወይም ያለመገዛት ብቻ ሳይሆን ዜና እባክህን አንድ እንትን አትረብሸና
ተሳትፎ የሚለውን ነገር ፓርቲሲፔሽን ዩኒየን የሚባል ነው። መተባበር የሚለው ላይ ያተኩራሉ። መሞት አለ፣ መተባበር አለ። በዚህ ክፍል ውስጥ መተባበር ማለት ሚስጥራዊ ግንኙነት ከክርስቶስ ጋር ማድረግ ነው። በሰው ቋንቋ ሊገለጥ የማይችል ሚስጥራዊ ሲባል ከልት ማለት አይደለም። ዝም ብሎ የሚስጥራ ሃይማኖት ለማለት አይደለም። በሰው ቋንቋና በሰው ምሳሌም ሆነ በሰው ልጅ እንትን ሊገለጥ የማይችል ልዩ የሆነ አንድነት በክርስቲያኑና በክርስቶስ መካከል ተፈጥሯል ነው። ሞቱን በሚመስል ሞት ይሞታሉ፣ ይተባበራሉ። ትንሣኤውን በሚመስል ትንሣኤ ደግሞ ይተባበራሉ ነው። ስለዚህ ይሄ መተባበር ፓርቲሲፔሽን አማኙ በክርስቶስ ሞትና ትንሣኤ ታሪክ ውስጥ ስለተሳተፈ እንደውም ተሰቀለ ነው የሚለው። አፈ ታሪክም አይደለም ወይም ምናባዊ አይደለም። እውነተኛ ታሪክ ውስጥ እኛም እንደተሰቀልን ነው የሚናገረው። ፓርቲሲፔሽን ትንሣኤውም እሱ እንደተነሳ በሱ ውስጥ እኛም አለን እዛ ውስጥ። አሮጌው ማንነት አብሮ ተሰቅሎ አዲስ ፍጥረት ደግሞ አብሮ ተነስቷል ከኢየሱስ ጋር። ክርስትና ካመንን ይሄ ነው የምናምነው። ክርስትናን ዝም ብሎ ጌታን ተቀበል ማለት አይደለም። ምን ማለት ነው ጌታን መቀበል? መቼ ተቀበል ነው? ራሱ እኮ አንዳንድ ጊዜ ክርስትናው ራሱ ሰዎች ጌታን ተቀበል እንላለን እንጂ መቀበል ማለት ምን ማለት? መቀበል ማለት መታዘዝ ማለት ነው ባጭሩ። አልተቀበለኝም ካላችሁ እኮ አይታዘዘኝም፣ አይሰማኝም ማለት ነው። ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። መቀበል ምንድን ነው? ያለውን ያስተማረውን ማንነቱን እኔ እንደዚህ ነኝ ያለውን ከነ ትምህርቱ ከነ ማንነቱ መቀበል ነው። እሺ ማለት መታዘዝ ነው እንጂ ኢየሱስ ጌታ ነው፣ አዎ ጌታ ነው ተቀብያለሁ። ምኑን ነው የተቀበልነው? አንሰማውም። አንዳንድ ጊዜ እንደውም አንሰማው፣ ሲገስጸን አንሰማ አንቀበለውም። ብዙ ጊዜ ባለመቀበል ህይወት ነው የምንኖረው። ስለዚህ ያለመቀበልን ህይወት ከኛ ማስወገድ የሚችል ጌታ ነው ያለን። ያንን አስወግዶታል። እኛ አሁን ነፃነት ብቻ አይደለም ያገኘ ነው፣ ከኃጢአት ጌትነት ብቻ አይደለም ነፃነት የወጣ ነው። ወይም ደግሞ ልክ እንደ በባሪያና በጌታ መካከል ያለ ግንኙነት ብቻ አይደለም። ይሄ እኮ ደግሞ አንድነትም አብሮ አለ። የሚገርም ጉዳይ እኮ ነው መተባበር የሚባለው ነገር። ዩኒየን ዊዝ ክራይስት ኢን ክራይስት። ሃሌሉያ! ኢን ክራይስት፣ በክርስቶስ ውስጥ መሆን። የትኛው ባሪያ ነው በጌታ ውስጥ የሚሆን? አሜን አሜን። የትኛው ባሪያ ነው በጌታ ውስጥ የሚሆነው? ታዛዥ ብቻ ነው የሚሆን። ይሄኛው ግን ዩኒየን ነው፣ መንፈሳዊ ምስጢራዊ ተራክቦ ምስጢራዊ ግንኙነትና መጣበቅ ተፈጥሯል። ይሄ በእኔ ስራ አይደለም፣ ጥሩ መልካም ነገር ስለሰራን አይደለም። ጸጋው ያደረገው ነገር፣ ጸጋው ዩኒየን ፈጥሯል፣ አንድነት ፈጥሯል። መንፈሳዊ አንድነት በአማኙና በክርስቶስ መካከል የተለየ መንፈሳዊ ምስጢራዊ አንድነት ተባብራችኋል ነው የሚለው። ታሪኩ ለረጅም ዓመት በ30 ዓመተ ምህረት በተፈጸመው ታሪክ ውስጥ ተሳትፋችኋል ይላል። ዲስታንስ፣ ጊዜ፣ ወቅቶች፣ ምኖች እግዚአብሔርን አይገድበው። በትንሣኤውም የዛሬ 30 ምናምን ዓመት
ያ የተሰራው ውስጥ ስታምኑት ሕያው ሆኖ ተሳትፋችኋል ይላል። ተባብራችኋል። ይህ መተባበር አስደናቂ ነገር ነው። ስለዚህ እነዚህ ሁሉ እውነቶች አሉ እዚህ ውስጥ። የተለያየውን አቅጣጫ ኤምፋሲስ መስጠት ነው። ሰዎች አንዱ ላይ ማተኮራቸው ነው ችግር የሚፈጠረው እንጂ መልቲፕል የሆነ ዳይናሚክ የሆነ የተለያየ ገጽታዎች ፍክት ብለው ያሉበት ነው የክርስቶስ ኢየሱስ ስራ። አንዳንድ ጊዜ አንዳችን በአንድ ወገን ነው፣ አንዳችን በአንድ ወገን ነው የምናየው። የኔ ብቻ ይታይ ብቻ ብለን ነው። ነገር ግን የክርስቶስ ስራ እጅግ ብዙ የሆነ ውጤቶችንና ስራዎችን ነው በሰዎች ህይወት ውስጥ ያመጣው። ዌስሊያውያኖች ስትመለከቱ ሁልጊዜ ንስሐ ገቢ ኃጢአተኛ የሚለውን አቋም አይቀበሉም። ኢቫንጀሊካል ናቸው እነሱ። ሉተር የሚለውን ኃጢአት እየሰራ ኃጢአት ከዛ ንስሐ እየገባ ሁልጊዜ ንስሐ እየገባ የሚኖር ነው ቢጸድቅም ይላል። ዌስሊያውያኖች ደግሞ የዌስሊን ሪቫይቫል ነበር። ዌስሊያን ኢቫንጀሊካልስ ናቸው። አሁንም እነሱ ምንድን ነው የሚሉት? አይደለም ይላል። ኃጢአት እየገባ ንስሐ እየገባ የሚኖር ዝም ብሎ ሁልጊዜ ንስሐ ገቢ ነው ብለው አያምኑም። ምንድን ነው የሚሉት? የእግዚአብሔር ጸጋ የኃጢአትን ስር ከልብ ውስጥ ይነቅላል ነው የሚሉት። ቅድስናን ያመጣል ነው የሚሉት። ስለዚህ ሆን ተብሎ ከሚሰራ ኃጢአት ነፃ ያወጣዋል። ለዚህ ነው ክርስቲያን ሆን ብሎ ኃጢአት መስራት አይችልም። አቅም የለውም። አቅም ካለው ችግር አለ። ከልቪን ምንድን ነው የሚለው? አዎ ክርስቲያን የሚድነው በእምነት ነው፣ ነገር ግን እምነት ብቻውን አይደለም ይላል። yes salvation is by faith but faith is not alone ይላል። ፌዝ ብቻውን አይደለም። ማመናችን እርግጠኞች መሆናችን ማመናችን የሚታወቀው ስንሰራ ነው ይላል፣ ስንታዘዝ ነው ይላል። እምነት ባዶ አብስትራክት አይደለም፣ ምናባዊ ዝም ብሎ ሐሳብና ቲዮሪ አይደለም። እምነት ስሜትም አይደለም፣ እምነት መታዘዝ ነው ይላል እሱ። ሰው በእምነት ይድናል ስንል ምን እያልን ነው? ኢየሱስ አለ፣ ጌታ ነው፣ ሞቶ ተነስቷል ምናምን ምናምን የምንለው የምናውጀው ነው አይደለም። እምነት አፍ ላይ አይደለም ያለው፣ እምነት ልብ ላይ ነው ያለው። ልብ ማለት ደግሞ የሰው ዋነኛ ክፍሉ የሚገዛ ማለት ነው። ሰው ላመነበት ይታዘዛል። መታዘዝ ከሌለ እምነት የለም። የእምነት ማረጋገጫው እንዳለ ማሳያው መታዘዝ ነው። ስለዚህ ዌስሊያኖች ጠበቅ ያደርጋሉ ከሌሎቹ ይልቅ ቅድስና ላይ። ጴንጤኮስቴዎችም እንደዛው ናቸው። ምንድን ነው የሚሉት? በመንፈስ ቅዱስ ዳይናሚክ ኃይል ኃጢአትን በተግባር ድል መንሳት ይቻላል ይላሉ። እነሱ ሆሊ ስፒሪት ባፕታይዝድ መሆን አለብህ ይላሉ። መንፈስ ቅዱስ በውስጥ አድሯል ይላሉ። መንፈስ ቅዱስ በውስጥ ካደረ ያንተን ባህሪ ይቀይራል ነው። ስለዚህ ድነት ስም ብሎ የኃጢአት ይቅርታ ብቻ፣ መንፈስ ቅዱስ በውስጥ ያድራል። ከጌታ ጋር ዩኒየን ትፈጥራለህ። እግዚአብሔር ካንተ ጋር ይሆናል። የጌትነት ለውጥ ተደርጓል። ኃጢአት ዙፋኑና ንጉስነቱ ካንተ ላይ ተነቅሏል። ይሄ ነው አዋጁ። ስለዚህ እኛ የሞትን እንዴት መልሰን እንዴት አድርገን በእርሱ እንኖራለን? እችን ተናግሬ ጨርሳለሁ። እኛ ወደፊት እንዴት አድርገን
በእርሱ እንኖራለን። የአይሁድ እይታ በኃጢአት መኖር የሚለው ሐሳብ በአሮጌው የአዳው ዘመን መኖር ነው፣ አገዛዝ ስር መኖር ማለት ነው የአይሁዶች እይታ። በግሪኮ ሮማን ዘመን ደግሞ ማንም ሰው ዝም ብሎ በግል መኖር አይችልም፣ በአንዱ ስር ተጠልሎ ይኖራል። በጸጋ ውስጥ የተካሄደው የእግዚአብሔር ጸጋ ሰው ወደ አዲስ የማንነት ክልል ውስጥ አስገብቶ የአይሁድና የአሕዛብን ልዩነት በማጥፋት በክርስቶስ አንድ የጋራ ማንነት ፈጥሮልናል፣ እኛ የሚለው ማለት ነው። እኛ ሲል እንግዲህ ጳውሎስ ይተራ ተውላጠ ስም ሳይሆን የጥራት መግለጫ ነው። ትርጉሙ እንዲህ አይነት ተፈጥሮ ማንነት ያለን እኛ፣ ለኃጢአት የሞትን እኛ ሲል እንደዚህ አይነት ተፈጥሮ ያለን ለኃጢአት የሞትን እኛ ማለት ምን ማለት? እንዲህ አይነት ነገር የተከናወነብን ከሰዎች ሁሉ ለየት ያለን ለኃጢአት የሞትን እኛ የሚያሳየው እንግዲህ ድነት የግለሰብ ብቻም አይደለም የቡድንም ነው ማለት ነው። ወደፊት ነው የሚለው ደግሞ ወደፊት የጊዜን ቀጣይነት የሚያሳይ ነው። ክርስቶስ ፍጹም ታሪካዊ መቆራረጥን ስላመጣ አቋሙን ሳይቀይሩ በአሮጌው ማንነት መቀጠልን ይከለክላል። ማለትም ወደፊት እንግዲህ ድሮ እንደዚህ ሆነ፣ ወደፊት ከዚህ በኋላ የምንኖረው ኑሮ ማለት ነው። እንዴት አድርገን ፓስ ነው የሚለው ወይም ፖስ ይቅርታ፣ ይህ የመፍትሄ ፍለጋ ጥያቄ አይደለም። እንዴት አድርገን የሚለው እንዴት አድርገን ኃጢአትን እናሸንፍ ማለቱ አይደለም። ይልቁንም እንዴት ይቻላል የሚል ጥያቄ፣ ሊሆን የማይችል ነገር ነው። እንዴት እንኖራለን እዛ ውስጥ? በሌላ አባባል የሞተ ሰው ተነስቶ በእግሩ እንደመሮጥ ነው፣ እንደ አልዓዛር ወይ ካልሆነ በስተቀር ሊሆን የማይችል ነው። ከተፈጥሮ ውጭ ነው። አንድ ክርስቲያን በኃጢአት የሚኖር ከሆነ ከተፈጥሮ ውጭ እየኖረ ነው ማለት ነው። የማይቻል ነገር ማለት ነው። እንዴት ይቻላል ነው። እንዴት አድርገን የሚለው ማለት እንዴት አድርገን ነው። እንዴት በምን መንገድ ነው እንደዚህ ሊሆን የሚችለው ነው እየጠየቀ ያለው። ፈጽሞ የማይታሰብ ነገር ነው። ድንጋጤ ነው ይሄ። እንዴት ሊሆን ይችላል? አንድ የሞተ ሰው በሕያዋን ዓለም መኖር እንደማይችለው ሁሉ በኃጢአት መኖርም የነፃነትን ተፈጥሮ የሚጻረር የማይቻል ኦንቶሎጂካል ኢምፖሲቢሊቲ የምንለው ማለት ነው። በመንፈሳዊው ዓለም ሊሆን የማይችል ማለት ነው። በእርሱ የሚለው ደግሞ ኃጢአትን ነው። ኃጢአትን እንደ አምባገነንን እንዴት ነው እሱ ቤት ሄደን የምንኖረው? በሱ ግዛት ውስጥ እንዴት ነው የምንኖረው? ማይቻል ነገር ነው። አንዳንዱ ሰው እንደ አየር ንብረት ያየዋል በዙሪያችን። በፍጹም አንኖረው። በኃጢአት መኖር ማለት የዛ ግዛት ዜጋ ሆኖ መኖር ማለት ነው። መተንፈስ፣ የእሱን ትንፋሽ መተንፈስ። እንኖራለን ዜሶሜን የወደፊት ጊዜን የሚያሳይ ሲሆን አልፎ አልፎ የሚደረግን ስህተት ሳይሆን መደበኛ የሆነ የህይወት ዘይቤን ነው የሚናገረው። ላይፍ ስታይል ነው። እንኖራለን ማለት ላይፍ ስታይላችን ነው። የኑሮ የህይወት አይነት ዘይቤያችንን ነው የሚናገረው። ስለዚህ ጳውሎስ በፍጹም የማይሆን ነገር ነው ይላል። ክርስቲያን በኃጢአት ሊያደርግ እና ሊኖርበት በፍጹም የማይደረግ ነው። በእሱና በኃጢአት መካከል በፍጹም ከፍተኛ የሆነ መቆራረጥ ተፈጥሯል። ጌትነት ተቀይሯል። ዛሬ ታዲያ ለምንድን ነው ክርስቲያኑ ኃጢአት የሚሰራው? ወይ አላመንም፣ ወይ ወንጌሉ የሚናገረው ነገር እናሻሽለው ተሰብስበን። መቼም በድምፅ ብልጫ እንወድ ስንመርጥ ሁሉ ነገር ቤተክርስቲያን ምርጫ ስናደርግ ምንም በድምፅ ብልጫ ነው ሁሉ ነገር። ዶክትሪኑንም ሳንናገር የቀየር ነው ይመስላል። በዝምታ ቀስ ብለን ተስማምተናል ክርስቲያን ኃጢአት ይሰራል የሚለው። በኃጢአት መኖር ይችላል በጸጋ ስለሆነ የሚለውን በድብቅ የተስማማን ይመስለኛል። አንዳንዴ ህይወት ስንመለከት በአሁኑ ዘመን በከፍተኛ ሁኔታ ክርስቲያን ነኝ ብሎ የሚለው አካል ክፋትን ሲጠነስስ፣ አመፅን ሲያደርግ፣
እንደ ውሃ ሲጠጣ ከኃጢአት ጋር ሲመካከር አንድም ለመንፈስ ቅዱስ ሴንሲቲቭ ያልሆነ ምንም የማይመስለው ነገር ግን በቤተ ክርስቲያን ውስጥ ክርስቲያን ነኝ ብሎ የሚቀመጥ ከጥላት ከጥላቻ ከክፋት ከኮንፍሊክት ከግጭት ከነገረኝነት ዙር የማይል ሞልቷል። ወንጌሉን ቀስ በቀስ በድብቅ ቀይረነዋል። ገንዘብ ወዳጅ ራስ ወዳድ መጽሐፍ ቅዱሳችን የሚለው ወንድሞች ከሚባሉ ተብለው ከሚጠሩ ገንዘብ ከሚወዱ ክፋትን ከሚያደርጉ ከተሳዳቢዎች ከሰካሮች ከሴሰኞች ከነዚህ ከመሳሰሉ ራቁ አብራችሁም ምግብ አትብሉ ይላል። ልንቀይረው የማንችለው ጽሑፍ ነው ያለው። እንኳን ከውስጣችን ካለው አይደለም በውጭ አጠገባችን ከሚሰራው አካልም እንድንርቅ ይነግረናል አዲስ ኪዳን። እንዴት ልንኖር እንችላለን? እንዴት ሆነ? እንዴት አይቻልም። እንጸልያለን። የሚቀጥለው የሮሜ ምዕራፍ 6ን እንቀጥላለን። ነገር ግን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እባክን ልቦናችንን መርምር። አሜን። ጌታ ሆይ ያለንበትንም አሳየን። ነፍሳችን መንፈሳችን አሜን ኢየሱስን ከተቀበለ ትምህርቱን እንዲቀበል ትምህርቱን ጠልቶ እሱን ግን መውደድ አይቻልም። የምትለውን የምታስተምረውን ቃልህ የሚለውን ትተን ከቃልህ ውጭ ያለውን ኢየሱስን እንዳንፈልግ እባክህ ጠብቀን። ራሳችን የሳልነው ኢየሱስ አሜን የምንመኘው እኛ እንዲሆንልን የምንፈልገውን ኢየሱስ በራሳችን ህሊና ስለነው ቀርጸነው ለሰው ልጆችም እንዳንሰብክ ራሳችንም የፈጠርነውን ኢየሱስን እንዳናመልክ ነገር ግን መጽሐፍ ቅዱስ የሳለውን የሚያቀርብልንን ኢየሱስን እንድንከተል እሱም ጌታችንና ንጉሳችን እንዲሆን ከሱ ጋራም ምስጢራዊ የሆነ ግንኙነታችን ተጠናክሮ ተባብረን ከሱ ጋር እንድንኖር ዛሬ አይኖቻችንን እንድትከፍትልን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አባታችን ሆይ እንድናምንህ እለምንሃለሁ። እባክህ የምንሰማውን ቃል ማመን እንድንችል፣ ማድመጥ እንድንችል፣ መቀበል እንድንችል በዚህ ሰዓት የተለየ ጸጋህን እንድትሰጠን እንለምንሃለን። ጸጋን ሊያበዛላችሁ ይችላልና ተብሎ እንደተጻፈ ጸጋ የሚጨመር ነው፣ የሚደረግ ነው። አቅምን ስጠን፣ ጉልበትን ስጠን፣ የመረዳትን ጸጋ ስጠን፣ የማመንን ጸጋ ስጠን። በሰጠህን እንኖርልሃለን ጌታ ሆይ። ስለዚህ ዛሬ ያንተ ያለ መስጠት ጉዳይ አይደለም፣ የኛ እሽባይነት የኛ ጌታ ሆይ ካንተ ይልቅ የኃጢአትን ግዝፈት ታላቅነትና ጉልበት የሱ ድምፅና ኃይልን አጉልተን ስለምንሰማ ስለምናስብ ጌትነቱን ዛሬም ስለምናደንቀው ነው። ያንተን ጌትነት አሳንሰን በተግባር በአፋችን አንተ ጌታ ነህ እንላለን፣ በተግባር ግን ኃጢአት ጌታ ነው እያለን የምንኖርበት ዘመን እንዲያበቃ እንጸልያለን። እግዚአብሔር አባታችን ሆይ ኃጢአት በዙሪያችን ቢያጓራም በስሜታችን ውስጥ ቢቀሰቅሰንም እምቢ የምንልበትን እውነተኛ ጌታ ሆይ ያንተ መንፈስ ድምፅህን ሰምተን ላንተ የመታዘዝ ባሪያዎች ለጽድቅ የመታዘዝ ባሪያዎች እንድንሆን በጌታ በኢየሱስ ስም እንለምንሃለን። አቤቱ መታዘዝ በልባችን ውስጥ ስታነበው የምታገኘው ቃል ቢኖር መታዘዝ ይሁን። በግንባራችን ላይ የተጻፈው መታዘዝ ይሁን። ቅድስና ለእግዚአብሔር የሚል የመታዘዝ ቋንቋ በልባችን ይኖር። አቤቱ ጌታ ሆይ ቅድስና ለእግዚአብሔር ማለት መታዘዝ ነው።
ማህተማችን መታዘዝ ነው። ያ ላንተ የተለየ ህይወታችን ጌታዬና አምላኬ ሆይ ፍሬ እንዲያፈራ ለአንተ ክብር እንዲሆን ከራስ ወዳድነት ነፃ አውጣን። ኃጢአታችን ራሳችንን ነው የሚያከብረው እንጂ አንተን አያከብርምና ኃጢአት ስንሰራ የራሳችንን ፍላጎት ነው የምናከብረው፣ የራሳችንን ምኞት ነው የምናከብረው፣ የአዳምን ስርዓትና የህይወት አይነት ነው የምናከብረው። ያንተን እያናናቅን እንደሆነ እንዲገባን አቤቱ ልቦናችንን ቀይረው። አቤቱ አስርጸህ ወደ ልባችንም አስገባው። እግዚአብሔር አባታችን ሆይ ላንተ ሁሉን አሳልፌ ሰጠው። እዚህ የተማርነው ተማሪዎች ሁላችን ከኔ ጨምሮ እግዚአብሔር አባት ሆይ እንደ ልጅ እንደ ኢየሱስ ክርስቶስ የመታዘዝን መንፈስ አብዛልን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። ተባረኩ። አሜን። ተባረክ። እግዚአብሔር ባርክ።